የዕለቱን ዜና ዋና ዋና ዜናዎችን በማቅረብ እንጀምራለን። የአማራን ድርጅትና የአማራን ትግል እግር በእግር እየተከታተሉ የሚያፈርሱት አቶ እስክንድር ነጋ አዲስ ከፋፋይ ድርጅት ወይም ካውንስል አቋቁመዋል። በዝርዝር እንመለከተዋለን። የ18 ንጹሃን ወገኖቻችን ለፋኖ መረጃ ታቀብላላችሁ ተብለው በጅምላ ተረሽነዋል። መቶ አለቃ ዮሴፍ አስማረ ወርቁ ለተነሳበት ክሶች መልስ ሰጥቷል፣ ተመልክተነዋል። በተለያዩ ቦታዎች የተገኙ የፋኖ ድሎችንም ይዘናል። ታዲያ አዲስ ትውልድ ሚዲያን ሰብስክራይብ፣ ሼር፣ ኮሜንት በማድረግ አብረውን ይቆዩ። የአማራን ድርጅትና የአማራን ትግል እግር በእግር እየተከታተሉ የሚያፈርሱት አቶ እስክንድር ነጋ የአማራ ሚዲያ ካውንስል በተመሰረተ ቅጽበት ሌላ የሚዲያ ካውንስል አቋቁም ያለው ብለዋል። የአማራ ሕዝብ ትግልን እግር በእግር እየተከታተለ የሚያፈርሰው እስክንድር ነጋ ዛሬም የአማራ ሚዲያ ካውንስል በተመሰረተ ማግስት ሌላ ከፋፋይ የሚዲያ ካውንስል አቋቁመዋል። አቶ እስክንድር ነጋ ከሚያድ ጀምሮ ትላንት የአማራ ፋኖ ህዝባዊ ግንባር፣ የአማራ ፋኖ ህዝባዊ ሰራዊት፣ የአማራ ፋኖ ህዝባዊ ድርጅት እያለ በስያሜዎች ሲቀልድና የህልውና ታጋዮችን በየፊናው ሲያጋጭ፣ ሲያበጣብጥ፣ ሲያገዳድልና ሲያከፋፍል መክረሙ ይታወቃል። አቶ እስክንድር ይህንን ሁሉ ታሪካዊ ስህተትና ጥፋት አልበቃ ብሏቸው ጥር 9 ቀን 2018 ዓ.ም የአማራ ፋኖ ህዝባዊ ንቅናቄ አፋብን በታላቅ ህዝባዊ መሰረት ሲመሰረት አቶ እስክንድር ነጋ ከ19ኙ የፖሊት ቢሮ አባላት አንዱ ተደርጎ ተመርጠውም ነበር። ሆኖም የህዝብ ትግልን ከጓዶች ጋር በእኩልነት ለማገዝና በጋራ ለመምራት የሞራልም ሆነ የስነ ልቦና ዝግጁነት ስላልነበራቸው ተራ አባል ሆኛለሁ በሚል የማታለያ ሰበብ ከድርጅት አመራርነቱ ማፈግፈጋቸው ይታወሳል። ይሁን እንጂ ተራ አባል ነኝ ያሉት አቶ እስክንድር ነጋ በተግባር ግን ራሱን የቻለ ድርጅትና ተቋም አድርጎ በመቁጠር አንደ የበዓል መልእክት፣ ሌላ ጊዜ ደግሞ ፖለቲካዊ መግለጫዎችን እያወጡ በትግላችንና በህዝባችን ደም ላይ መሰለቃቸውን እንዳላቆሙ ሁሉም ሰው የሚያውቀው የአደባባይ ሐቅ ነው። ይባስ ብሎ ስልጣንና ሹመት እንደሚያንገበግበው ሁሉ በዛሬው ዕለት ደግሞ የአዲስ አበባ የሚዲያ ካውንስል በሚል አዲስ የጥፋት ማዕቀፍ ራሳቸውን ሰብሳቢ አድርገው ብቅ ብለዋል። ይህ ካውንስል የተባለ ስብስብ የግለሰቡ የመጀመሪያው የክፍፍል አደረጃጀት ሙከራ ሲሆን ትግሉን ለመጥለፍና የራሱን ልዕልና ለመገንባት ሌሎች አፍራሽ አደረጃጀቶችን ይዞ ለመምጣት በጓዳ እየሰራ መሆኑን የሚያሳይ ግልጽ ማሳያ ነው። የዚህ የአዲስ አበባ የሚዲያ ካውንስል አደገኝነት የሚመነጨው ከስሙ ሳይሆን እያደገ የመጣውን ጠንካራ የአማራ ብሔርተኝነት በሚዲያ የበላይነት ለመምታትና ለማዳከም ነው። ብሎም የአዲስ አበባ አማራንም ከአማራነት ስነ ልቦና አውጥቶ አዲስ አበቤ ማንነት እንዲኖረው ለመቅረጽና ለአዳነች አበቤ አሳልፈው ለመስጠትም ያሰበ ነው። ሌላኛው የአቶ እስክንድር ነጋ የጥፋት እቅድ ተከፋፍሎ የነበረውና ከጥር 9 ቀን 2020 ዓ.ም በኋላ በጋራ ለመስራት ጥሩ መነሳሳት ላይ የሚገኘውን ከግንቦት 1 ቀን እስከ ግንቦት 30 ቀን 2018 ዓ.ም ድረስ የአብይ አህመድን የውሸት ምርጫና በአማራ ህዝብ ላይ እየደረሰ ያለውን የዘር ማጥፋትና የዘር ማጽዳት በተለያዩ ከተሞች ተቃውሞ ሰልፍ ዝግጅት እያደረገ ያለውን የዲያስፖራው ማህበረሰብም ለመከፋፈል ታስቦ ነው። አቋሙን በማላላት ለዘብተኛ እንዲሆንና ለነሱ የግል የፖለቲካ ፍላጎት ተንበርካኪ እንዲሆን ለማድረግ በግልጽ ታቅዶ እየተሰራበት ይገኛል። አንድ ተራ የፋኖ አባል የሆነ ሰው የሚዲያ ካውንስል ማቋቋም በግሉ መግለጫ መስጠት እንደማይቻል ይታወቃል። ስለዚህ የአፋብን ከፍተኛ አመራሮች እንደዚህ ያለውን አካሄድ በጊዜ እንዲያስቆሙ ማሳሰብ እንወዳለን። የ18 ንጹሃን ወገኖቻችን ከባህር ዳር ወደ ጃዊ እየሄዱ ያለ መንገድ ላይ ለፋኖ መረጃ ሰጥታቸዋል በሚል ምክንያት በትናንትናው ዕለት እጅግ ዘግናኝ በሆነ መልኩ ባገዛዙ በግፍም ተረሽነዋል። መቶ አለቃ ዮሴፍ አስማረ ለተነሳበት የሐሰት ክስ እንዲህ በማለት የፌስቡክ ገጹ
መልስ ሰጥቶበታል። መቶ አለቃ ዮሴፍ አስማረ ወርቁ እባላለሁ። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ምኒልክ እዝ ስልጠና መምሪያ ኃላፊ ሁኜ እያገለገልኩ ያለው ወታደር ነኝ። ከ1998 ዓመተ ምህረት ጀምሮ እስከ 2011 ዓመተ ምህረት ድረስ ለ13 ዓመታት በአጋዜ ኮማንዶ ክፍል በተዋጊነት ከሀገር ውስጥ እስከ ውጭ የተለያዩ አይነት ግዳጆች ፈጽሜያለሁ። ከ2011 ዓመተ ምህረት ጀምሮ ደግሞ በቁጥር 20 የሚሆኑ ኮማንዶዎችን በማስተባበር የክልሉን የጸጥታ መዋቅር ማደራጀት፣ ማሰልጠንና ማዘመን አለብን ብለን በማመን ከጀነራል አሳምነው ጽጌ ጋር በመነጋገር በጃሬና በቢኮሎ አባይ የመጀመሪያውን የአማራ ልዩ ኃይል አሰልጥኛለሁ። ሁለተኛውን ዙር ደግሞ በጎጃም ደብረ ማርቆስ አሰልጥነን አስመርቀናል። ከዛ በኋላ በሰኔ 15 ግርግር ምክንያት ያለምንም ወንጀል ከትግል ጓዶቼ ጋር ወደ እስር ቤት ተወርውረናል። ከወራት የእስር ቆይታ በኋላ ለተከታታይ 3 ዙር የአማራ ልዩ ኃይልም በብቃት አሰልጥነን አስመርቀናል። ከዛ በኋላ በነበሩ ሂደቶች ለተወሰኑ ወራት ለወታደራዊ ግዳጅ ጎንደር ጭልጋ ውስጥ በነበርኩበት ወቅት ለጥምቀት ወደ ጎንደር ከተማ እየሄድኩ ያለ አየነ የታከለ ባህል ምሽት ቤት ውስጥ የጎንደር የጸጥታ አመራሮች ተመቱ ተብሎ በግፍ ታስሬያለሁ። ጀግናው አይበገር የጎንደር ወጣት 9 ወር ሳያቋርጥ ከፖሊስ ጣቢያ እስከ ማረሚያ ቤት ድረስ ከጎኔ በመሆን በሐሳብና በገንዘብ ጭምር አለንልህ ብለው የምፈልገውን እያመጡልኝም ቆይቻለሁ። በእነሱ ጥረት በወርሃ መስከረም 2016 ዓመተ ምህረት ከእስር ቤት ወጥቼም ነበር። በትግሉ ውስጥ ለ20 ዓመታት ስቆይ ለሕዝብ ባሪያ ሆኖ መሞት መታደል ነው የሚል የሁልጊዜም የማይቀር ጽኑ መርህ አለኝ። ከሰሞኑ ወደ ጎጃም ለድርጅታው የሥራ ተልዕኮ በሄድንበት ወቅት ከድርጅታችን ላይ አንዳንድ ጆፌ ጭልፊቶች እየተንሳፈፉ እንዳለ እየተመለከትን እንገኛለን። የህልውና ትግላችንን እጅግ ሲበዛ አቆሽሸው እነሱ ማንሰው እኛ ሊያሳንሱን የሚደክሙት ሞኞች በመሪዎችና በድርጅታችን ላይ መክረውና በሚያሰማሯቸው መርዝ ጭነው በሚልኳቸው ቅጥረኛ አፈቀላጤ አደገኛ ትርክት በመንዛት የአማራ ፋኖ ለመከፋፈል እየሰሩ የሚገኙ ጆፌዎች መግቢያ ቀዳዳ ጠፍቷቸው በዛም በዚህም እየተሽሎከለኩ ይገኛሉ። እንደሚታወቀው ለታላቁ የአማራ ህዝብ ልጆች ልዩ የኮማንዶ ስልጠና ጥሪ በማቅረብ ከወሎና ከሸዋ የተሰባሰቡ የአማራ የቁርጥ ቀን ልጆችን በመያዝ በዛ ቅልጥ ባለው አደገኛ በረሃ በሚገኘው ወግዲ ወለቃ ወንዝ ውስጥ ለተከታታይ 5 ወራት ሰልጣኞችን በማሰልጠን የአባይ ወንዝን አደገኛ በረሃ በማቋረጥ የአርበኞች መፍለቂያ ወደ ሆነችው ጎጃም ሸበል በረንታና ነማይ በመሻገር በወለቃ ወንዝ ለተከታታይ 5 ወራት በልዩ ብቃት ስናሰለጥናቸው የነበሩ ተመራቂዎችን ከቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ጋር ለ1 ወር በጋራ ስልጠና በመስጠት አስመርቀናል። በአውሮፓና አካባቢው ተቀምጠው መረጃ ከኔ ውጭ የሚሉ አስመሳይ የነጠላ ስር ቁማርተኞችና የትግል ካንሰሮች የትግሉን አከርካሪ ለመስበር በከፍተኛ የማህበራዊ ሚዲያ ዘመቻ ላይ ተጠምደው ይገኛሉ። በድርጅቱ ከፍተኛ አመራሮች ላይ ዘመቻ ከተከፈተባቸው ግለሰቦች መካከል ደግሞ በአስቂኝ ሁኔታ የራሴ ስም ከዝርዝር ውስጥ አግኝቼዋለሁ ይላል መቶ አለቃ ዮሴፍ አስማረ። ባጭሩ አላብዛባችሁና በዚህ ደረጃ በማህበራዊ ሚዲያ የሚንሸራሸሩ ግጭት ጠማቂ ዘመቻዎች እኔን በፍጹም አይወክሉኝም ሲል ሐሳቡን ቋጭቷል።